ሲከሰት እዛው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶቼ። ምሳሌ ክፍል 85 ይዤላችሁ ቀርቤያለሁ። እንግዲህ ሞገሴና መድን መሀሌትን እያፋጠጧት ይገኛሉ። ተናገሪያ እያለ ሲያፋጠጧት ትክክሉ አያተኝ ምን ብሎ ሲጠይቃተኝ ምንድን ነው ያልሽው? አዎ ቤቱን በስሜ አዙሩልኝና ነው ብላ ስትላቸው ምንድን ነው ያልሽው? ሞገስ ተዋት በቃ እዚሁ ነው የምትበሰብሰው ብለው ሞገስም ዝም ብሎ ትድት አለ። መድንም ሞገስ ከወጣ በኋላ አፋጧ አያተኝ። ውሃሏም ምግሯም ታስራ ስለነበር ምንድን ነው ያልሽው? ውሃም ምግብም አታገኝም ብሎ መድን ሲያፋጥጣት እዚህ እንደ ቋንጣ ደርቀሽ እንደ ውሻ እየለፈለፍሽ ነው የምትሞቺ አንቺ ብሎ ቤቱን በስሜ ያዙሩልኝ ነው ያልሽው ብሎ ወንድሜ እድሜ ልኮን የለፋበትን አውርሽ ነው ያልሽው። በጣም ነውረኛ ነሽ አንቺ። ይኸውልሽ በሰላም መተባበር ካለብሽ ትተባበሪያለሽ። አይ ታልሽ ደግሞ በግድ ትተባበሪያለሽ። በቆሚ ቀባሪ የምትማሰኒ ይሆናል አላት። ከዛ እሱም እንደዛ ብሎ ጥሏት ልታለ መድን ሞገስም ዝናም እየተጀነነ በመኪና መንገድ ነበር። ስጋትም የብሩክ ወንድም ነኝ ብሎ ትንሽ ደፋር ቢጤ ሳይሆን አይቀርም እያለ በስልክ እያወራ ነበር። ምንድነው ያሰጋ? እስኪ ንገረኝ ስላንተና ስለኔ በደንብ ጠንቅቆ ያውቃል። እንዴት ላውቅ ቻለ? እያለ ሲለው እኔ እርግጠኛ አይደለሁም፣ ግን እስር ቤት ከገቡ ከኛ ጓደኙ ተስኖቹን ሳያውቅ አይቀርም። እና አሁን ምን አለህ? አሁንማ ወንድሜን ነው የሚለው። እርግጠኛ ነህ? አውቆናል? አዎ አውቆናል። ቦታችንም ጭምር ነው የሚያውቅ። አንድ ባንድ ትዝረዝልኝ ነበር። አውቆናል። ያውቅ ኑሮ እንደዚህ አይለም ነበር ብሎ ዝናም እንደዚህ ያለ ሰው እኮ አይደለም፣ በጣም ተስፋ የቆረጠ ነው። ሞት እንኳን የሚፈራ አይመስልም። የት ነበር የታሰረው? ቃሊቲ የታሰረው እና አሁን ምን አድርጎ የታሰረ ብሎ ሲለው እሱን እኔ አላውቅም፣ ግን ለማጣራት እሞክራለሁ። አሁን እንደዘረጋ እግሩ እንዲሰበስብ ንገረው። ካልሆነ የሚወደውን ነገር ነው የምናደርገው። በቃ ካልሆነማ ያልሆነውን ነገር ነው የምናደርገው። ያው ማወቅ ስላለብን ከኔ አቅም በላይ ሆኖ አይደለም። አይ ከዚህ ድረስ ሚስጥር የሚያውቅ ከሆነ አደገኛ ሰው ነው። ለማወቁ ብቻ ለመጥፋት ያለበት ሰው ነው። እሺ ካሌድ ያለህበት ቦታ መጥቼ ነው የማወራ። መልካም ቻው እሺ ብሎ ሲለው እሺ ብሎ ዝናም እንግዲህ ስልኩ ዘጋ። ምንም አታለል አይሰራም። ዛሬ አታለሉኝ ማለት ነገ ደግሞ ጉዳዩ አደባባዩ አውጥታ የምታጋለጠው። እንዲህ ያለ ስራ መስራት ካለበት በስምምነት እሺ፣ ገንዘብ ጨመር እናደርግልሻለን እንበላት። ቤት ልሽር ያሰበ ስትዩ ገንዘብ ይጨመር ብንላት የት ነው የሚመጣ? የኔ ጌታ የት ይመጣል? ችግር የለውም እያለ ሞገስ ምን ያህል እኔ ልግባና ምን ያህል ገንዘብ እንደምትፈልግ ጠይቃት። የምንችለው ከሆነ ሞክራለሁ። ለገንዘብ የምትስማማ አይነት አይደለችም። አይደለም ልግባና ለሞከር። ዛሬ ቀኑን ሙሉ ምግብ አልበላችም አይደለም። አረ አፈሩን ትብላው እኔ አላቅላትም እያለ መድንም ተናደደ። በቃ አሁን ገብቼ ልሞክር ብሎ ሲለው እሱ ቁጭ ካለበት መድን ሞገስ ለብቻው ተገንጥሎ ሄዶ ሲጠይቃት ነበር መሀሌት። እሷ ደግሞ ድርቅ ነው ያለችው። ከታሰረችበት ሄዶ ሲጠይቃት ሞገስ እና አይበቃሽም? በቃኝ ደክሞኛል እኮ ቀላል ነገር እኮ ነው የምትተባበሩ እና ምን አቀርባሽውን የምትተባበሩኝ የምትለኝ? እሺ ቤቱን እርሹ። ሌላ ምንድን ነው የምትፈልጊ? ከቤት ውጭ ሌላ ምንም ነገር አልፈልግም። ገንዘብ እንስጥሽ የጠየቅሽውን ያህል 500 ሺህ ብር ትከፍላለህ። ምን ነው ማለት ሀብቴን እኮ አሳደግ የት ነው የማመጣው? አይመለከተኝም። እኔ ይኸውልሽ ይሄን ከስራን እኮ ብሩክን በምናገኝ ብናቅ ችግር የለውም፣ ግን ክፍያውን ገና ለገና ዝና ለማግኘት ነው። እሱን ደግሞ አግኝተን ምንም ነገር ላይ ነግረን ይችላል ላይሳካም ይችላል። እንዴት እናንተ ለገንዘባችሁ ጨቅናችሁ እንዴ? ግን ነፍሴን እንድሰጥ ትይኛላችሁ።
አሁን ቀንሽልኝ። አንቺን ላይ ደግሞ ምንም አይነት አደጋ አይደርስም። አንተ ምን ትላለህ? መድን ግን እንደዚህ ቢል መቼም አንተ እንዴት ትላለህ? እንዴት አታውቀውም? እሱን ዝናን እንዴት እንዳሳሰርኩለት ቢያውቅ የትን ብገባ እንደሚያለቀኝ ያውቃል። እኔም ሁሉን ነገር ወስጀበት እያለ ምን አመጣ? የተወት መተውህን መስሎህ እንደሆነ አርቀህ አስብ። መቆፈሪያህን እየቀበረልህ እንደሆነ ጠብቀው ብላ ለሞገስ ነገረችው። ቀድማችሁ ነው የምትከፍሉኝ። ስራማ ሳይሰራ እንዴት ቀድሚያ ይከፈላል? ምናችሁን ይዣችሁ ምን አይነት እንደዚህ ያለ ውስጥ መገብ የተወሰነ ሰጥቻለሁ፣ ግን በመጀመሪያ በመጠኑ ብንስማማ። በካሽ ነው የምትሰጡኝ? እሱን ነው የምፈልግ። 100 ሺህ ትሰጡኛላችሁ እዚህ ቤት ሳልወጣ? ጫን ተነፈሰ። ሞገስ የሚያደርገው ጠፍቶት፣ እሺ አሁን እኔ መድንን ላማክረውና እነግርሻለሁ ብሏታል። ሞገስ ይኸውልህ ስለ ጉዳይ እንኳን እንጋብዣዋለሽ እሺ አልኩ አይደለ? እና ሁላችሁም እየመጣችሁ የምታስፈራሩኝ ነግረሻል። ወደ ኋላ መፈንገጥ የለም። እኔ ማለት ከዝና የባስኩ ጨካኝ ሰው አረመኔ ነኝ ብሎ ሲያስፈራራ ተባባልነው ውጭ አንድ ነገር አደርጋለሁ ብትይ ውርድ ከራስሽ። እሺ አለችው። እግሯን ፈታ መድን፣ እጇንም ፈታ። ቃስ እግሬን እኮ እያሳመመኝ ነው ብሎ እያመናጨቀ ቃስ ፈታ። በመጀመሪያም ተሰምተሽ ቢሆን ይሄንን ዋጋ ባልከፈል ነበር። እጄንም ደግሞ ይሄን ያህል ጊዜ ነው የተጫወትኩት እያለ መድን በቁጣ ወንድሙን ለማግኘት አረ ቀስ አድርገህ ብላ እግሯንም እጇንም ማዘናናት ጀመረኝ። ጭራሽ ተመስገን ፈጣሪ እያለ ፈጣሪዋን ታመሰግናለች። እሱ ዝም ብሎ ለወንድሙ የማይሆነው ነገር የለም። ቅድስትም እንግዲህ ሻንጣዋን ይዛ ደር እያለች ምን ጥቅለዋለች። መንጭቅ አርጋ ቃስ አረ ቃስ አማያል አውቃ አመል እኮ አይለቅም በስተ መቃብር አሉ እያለች ደግሞ ቅድስትም ማለች እዛ መጀብ ከፍታ ብርግደ የወጣችው ቤት ምዘጋ ሄደ። ቅድስትም መጀብ ደህና ነኝ እያለች ከኤፍራታ ዘንድዳ ማለት ደህና ነሽ? ግን ደህና ነኝ ያልኩሽ አይደል? እስኪ ተይኝ እባክሽ በጣም ነው ደክሞኛል እያለሽ ተንከባለ ምንድነው የሆነሽው እያለሽ ኤፍራታ ማለት ይሄን ያህል ጊዜ ስልክሽን አጥፍተሽ የጠፋሽው ምን ነው? ከነ ህይወቴ ስለተመለስኩኝ ፈጣሪና መሰገን ምን ነው? እኔ ግን በጣም ተጨንቄ ነው። ታዩ በቃ አሁን እኔ ማረፍ ነው የምፈልግ። ምግብ ስለሌለ ዋይ ምንድነው የተፈጠረ? ደህና ነኝ ኋላ አወራሻለሁ። አሁን ማራት ነው የምፈልግ። አሁን ምግብ ስለሌለ ዝና ራሱ ግን ከቀን 10 ጊዜ ነበር የሚደውልልኝ። እሱማ ወንድነቱ እኮ ታየ። ስጠፋ እንኳን አንድ ቀን እንኳን ለመፈለግ ሞክሮ አያውቅም። አረ በጣም እየፈለገሽ ነበረ። ታዩ እባክሽ ዛሬ ምንም ማግኘት ሰው አልፈልግም። ከምሰራ ምግብ ከውጭ ላንጣልሽ። በቃ ደግ ነገር ሁሉን ነገር ደሻንጭ እዚሁ ጠብቂኝ እኔ ይዤልሽ እመጣለሁ ብላ ምግብ ልትገዛ ኤፍራታ ወጣች። ደክሞኛል እያለች ፊቷን እያሻሸች ነበረ። ቅድስና ምሳሌ ኧረ እባክሽ የምሬን ነው እያለች ዳጣ ምን ልግዛልሽ? አንቺ ለኔ ልትገዢልኝ? የፈለግሽውን እገዛልሻለሁ። አይ ቤት እንድትወስጂኝና የእናንተን ቤት ማየት ነው የምፈልገው። እወስድሻለሁ በቃ ደግሞ ዛሬ ቆንጆ ሆንሽ። አይ ምሳሌ ልብስ ነው እንደዚህ ያደርሽ። እኔማ የድሮ ዳጣ አይደለሁ ልብስ እንደዚህ ቆንጆ ያደርጋል እንዴ? የአባባ ገብረሃንን ታሪክ ባልሰማሽ? የአባባ ገብረሃን ታሪክ ምንድነው? አስከፍላል። እኔ የለኝማ ከየት አግኝቼ ከፍልሻለሁ? ዝም ብለሽ ንገሪ እያለኝ ምሳሌ ስትላት ንገሪ በይ